ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በማይናማር ከማፊያዎች እጅ እስካሁን ነፃ አልወጡም ከተባሉ 42 ኢትዮጵያውያን መካከል የአንደኛው ኢትዮጵያዊ ሕይወት ማለፉ ተሰማ። በኢትዮጵያ በሁሉም አካባቢዎች ከቀናቶች በኋላ ስስ ፌስታል ይዞ የተገኘ ሰው በ5000 ብር እንደሚቀጣ ተነገረ። ከገንዘብ ቅጣቱ ባለፈም እስራትም አለው ተብሏል። ጉዳዩ መነጋገሪያ ሆኗል። የአዲስ አበባ ፖሊስ ጠቅላይ መምሪያ በተሰጠኝ ጥቆማ መሰረት በህገወጥ የጉዞ ወኪል ባለቤቶች ላይ ድንገተኛ ፍተሻና ብርበራ ላደርግ ነው አለ። ዋጋቸው ከ3 ቢሊዮን ብር በላይ የሚሆኑ መድኃኒቶችንና የህክምና መሳሪያዎችን ወደ ሀገር ውስጥ ማስገባት ተከለከለ። የፕሬዝዳንት ትራምፕ የቅርብ ሰው ቢሊዮነሩ ኤለን መስክ የትራምፕን ውሳኔ አሳፋሪ ሲል ጠራው። ይህም የሁለቱን አለመግባባት አመላካሽ ነው ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በማይናማር ከማፊያዎች እጅ እስካሁን ነፃ አልወጡም ከተባሉ 42 ኢትዮጵያውያን መካከል የአንደኛው ኢትዮጵያዊ ዜጋ ህይወቱ ማለፉ ተሰማ። ከዚህ ባለፈ በሚደርስባቸው ከባድ ድብደባ ምክንያትም የአንድ ኢትዮጵያዊ አይን እንደጠፋም ከስፍራው የተገኘ መረጃ አመላክቷል። መንግስት በማይናማር ለወራቶች ያህል በማፊያዎች እጅ ውስጥ ገብተው የቆዩ ከ700 በላይ ኢትዮጵያውያንን ለሳምንታት ያክል በተደረገ ጥረት ባለፈው ሳምንት ወደ አገራቸው እንዲመለሱ ማድረጉ ይታወሳል። ነገር ግን ከእገታው ነፃ ያልወጡ ኢትዮጵያውያን በማይናማር እንደሚገኙና ተመሳሳይ ጥረት ተደርጎም ቀሪዎቹ ወደ ሀገራቸው እንዲመለሱ እየተጠየቀበት ባለበት ነው ይህ ጉዳት እንደደረሰባቸው የተሰማው። በወታደራዊ ካምፖች በአስቸጋሪ ሁኔታ እንደሚገኙ የተነገረው ኢትዮጵያውያኑ ለከባድ ህመምና ለረሃብ ተጋልጠው እንደሚገኙም ታውቋል። ይህንን አስቸጋሪ ሁኔታ መቋቋም የከበደው አንድ ኢትዮጵያዊ ራሱን ማጥፋቱ ነው የተሰማው። ከዚህ ባለፈም በከባድ ድብደባ ምክንያት አንድ አይኑን ያጣ ኢትዮጵያዊ እንዳለም ተመላክቷል። በወንጀል ተቋማቱ ስር የሚገኙ ኢትዮጵያውያን ከፍተኛ ድብደባና ስቃይ እየደረሰባቸው መሆኑን ዛሬም ከስፍራው የሚወጡ መረጃዎች እያመላከቱ ነው። ቀሪ ኢትዮጵያውያኑን ከስፍራው ለማስወጣት ከዚህ ቀደም የአውሮፕላን ትኬት በመቁረጥ ድጋፍ ሲያደርግ የነበረው ግብረሰናይ ድርጅት የገንዘብ እጥረት ስለገጠመው በፍጥነት ለማስወጣት እንዳልተቻለ ነው የተሰማው። በኢትዮጵያ በሁሉም አካባቢዎች ከቀናት በኋላ ስስ ፌስታል ይዞ የተገኘ ሰው በ5000 ብር እንደሚቀጣ ተሰማ። በመላ ሀገሪቱ ለእንጀራ ለዳቦና ለተለያዩ የሸቀጥ ዕቃዎችን ለመያዝ የሚያገለግለውን ፌስታል ይዞ መገኘት ከ5000 ብር ቅጣት እስከ 5 ዓመት እስራት ያስቀጣል ነው የተባለው። የህዝብ ተወካዮች ምክር ቤት ማንኛውም ሰው ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ፌስታሎችን ይዞ መገኘት በገንዘብና በእስራት እንደሚያስቀጣ የሚደነግገውን አዋጅ አጽድቆታል። አንዳንዶች ቀደም ባለው ጊዜ ሌሎች ሀገራት ተመሳሳይ ውሳኔ ሲወስኑ የተከተሉትን ሂደት በማንሳት ውሳኔው በጥድፊያ ተግባራዊ ሊደረግ መሆኑን ተችተውታል። ኬንያ በ2017 ፌስታል ጥቅም ላይ እንዳይውል ስትወስን ሰፊ የግንዛቤ ማስጨበጫ ስራዎችን መስራቷንና በዚህ ዘርፍ ተሰማርተው የነበሩ አምራቾችም ወደ ወረቀት ማምረቻው እንዲዘዋወሩ የሚረዳ ተግባራትን ማከናወኗን በማንሳት ሐሳባቸውን አጋርተዋል። ይህ አዋጅ በጸደቀበት ወቅት ዜጎች በማያውቁት ጉዳይ ለቅጣት የሚያጋልጣቸው ነው፣ ዝቅተኛውን የህብረተሰብ ክፍል ታሳቢ ያደረገ አይደለም የሚል ትችት እንደቀረበበት ቢሰማም አዋጁ ግን ጸድቋል። የምክር ቤቱ አባላት አንዲት የ10 ብርና የ20 ብር ስኳር ገዝታ በፌስታል ወደ ቤቷ የምትገባን እናት 2000ና 5000 ብር መጠየቅ ከባድ ነው፣ ከየትስ አምጥተው ይከፍሉታል በሚል ጥያቄ ቢቀርብም በመንግስት በኩል ይህንን ከግምት አስገብተን ነው ቅጣቱን ያስቀምጥነው የሚል ምላሽ እንደተሰጠው ተሰምቷል። አዋጁን በተመለከተ ነገ ለሁሉም የህብረተሰብ ክፍል የግንዛቤ ማስጨበጫ ፕሮግራም ይደረጋል የተባለ ሲሆን አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላው ሀገሪቱ ተፈጻሚ ይሆናል። የአዲስ አበባ ፖሊስ ጠቅላይ መምሪያ በማንኛውም ሰዓት የህግ አግባብን የተከተለ ድንገተኛ ፍተሻና ብርበራ ሊያደርግ መሆኑን አስታወቀም። የፖሊስ መምሪያው ደርሶኛል ካላቸው ጥቆማዎች ውስጥ የህገወጥ የሰዎች ዝውውር፣ ህገወጥ የገንዘብ ዝውውርና የጦር መሳሪያ ንግድ እንደሆነም አሰምቷል። ፖሊስ እነዚህና ሌሎች ወንጀሎችንም ለመቆጣጠር ሲባል የተጠናከረ ቁጥጥርና ፍተሻ በማንኛውም ሰዓት ለማድረግ መዘጋጀቱን ይፋ አድርጓል። ከላይ የተጠቀሱት የወንጀል ድርጊቶች ይፈጸምባቸዋል ተብለው በሚጠረጠሩና በተለዩ ሁሉም የአዲስ አበባ አካባቢዎች የህግ አግባብን መሰረት ያደረገ ፍተሻ እንደሚያደርግም ይፋ አድርጓል። የታቀደው ፍተሻና ድንገተኛ ብርበራ ከመቼ ጀምሮ ተግባራዊ እንደሚደረግና ለምን ያህል ጊዜ እንደሚቆይ በዝርዝር የተባለ ነገር የለም።
ዋጋቸው ከ3 ቢሊዮን ብር በላይ የሚሆኑ መድኃኒቶችንና የሕክምና መሳሪያዎችን ወደ ሀገር ውስጥ ማስገባት ተከለከለ። መድኃኒት አስመጪዎች በሀገር ውስጥ የሚመረቱ መድኃኒቶችን ከትላንት ጀምሮ ከውጭ ማስገባት እንደማይችሉም ተነግሯል። በሀገር ውስጥ የሚመረቱ መድኃኒቶችንና የሕክምና መሳሪያዎችን ከውጭ ሀገራት ማስገባት በይፋ ተከልክሏል። የገንዘብ ሚኒስቴር ለኢትዮጵያ መድኃኒት አቅራቢ አገልግሎት በማዕከል የሚፈጸሙ የመድኃኒቶችና የሕክምና መሳሪያዎች የግዢ አፈጻጸም መመሪያን ይፋ አድርጓል። ከትላንት ጀምሮ ተፈጻሚ በተደረገው መመሪያ ላይ መድኃኒት ወይም የሕክምና መሳሪያ በሀገር ውስጥ አምራች የሚመረቱትን በዓለም አቀፍ ግልጽ ጨረታ ግዢ መፈጸም እንደማይቻል ይደነግጋል። መድኃኒቱ ወይም የሕክምና መሳሪያው በሀገር ውስጥ አምራቾች የማይመረትም ቢሆን ከ3 ቢሊዮን ብር በላይ ከሆነም ከውጪ መግዛት እንደማይቻል በመመሪያው ላይ ሰፍሯል። ሆኖም የሀገር ውስጥ አምራቾች አቅም በቂ አለመሆን ወይም ግዢው በዓለም አቀፍ ግልጽ ጨረታ መፈጸሙ ኢኮኖሚያዊና ማህበራዊ ጠቀሜታ ማስገኘቱ ሲረጋገጥ ሊፈቀድ እንደሚችልም መመሪያው ደንግጓል። በተጨማሪም የውጭ ሀገር ተጫራቾች ካልተሳተፉበት ውጤታማ እንደማይሆን ከታመነም እንደሚፈቀድም መመሪያው ያብራራል። በኢትዮጵያ ሰራተኞች ለመኖር የሚያስችላቸው ደሞዝ እየተከፈላቸው እንዳልሆነ የሰራተኛ ማህበራት ኮንፌዴሬሽን አስታወቀ። ኢትዮጵያ የዓለም የሥራ ድርጅት አባል ከሆኑ የአፍሪካ ሀገሮች መካከል ቀዳሚዋ ብትሆንም እስካሁን ዜጎች ኑሯቸው ለማሻሻል የሚያበቃ ደሞዝ የማትከፍል አገር ነች ሲል ኮንፌዴሬሽኑ ገልጿል። በዚህ ወቅት ሰራተኛው መሰረታዊ የሚባሉ ነገሮችን ሊያሟላ የሚችል ደሞዝ ስለማይከፍለው የከፋ ችግር ውስጥ ወድቋልም ብሏል። ከዚህ በተጨማሪ ሰራተኛው የሚከፍለው ግብርና የሚያገኘው ደሞዝም እንደማይመጣጠን ገልጿል። በመጨረሻም ከሰሞኑ ከመንግስታዊ ስራው የለቀቀው ኤለን መስክ የፕሬዝዳንት ትራምፕን የግብር ህግ አሳፋሪ ሲል መኮንኑ ተሰማ። ኤለን መስክ የፕሬዝዳንት ዶናልድ ትራምፕን የግብርና የወጪ ህግ አሳፋሪና አጸያፊ ሲል ኮንኖታል። የባለ ብዙ ትሪሊዮን ዶላር የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካን መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህ ህግ በግንቦት ወር መጽደቁም ይታወሳል። ኤለን መስክ ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው መልእክት ይህንን ህግ ለማጽደቅ ድምፃቸውን የሰጡ ያሳፍራሉ ብሏል። ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪን ለመቀነስ ከሰራ በኋላ በድንገት አስተዳደሩን መልቀቁ ይታወሳል። ኤለን መስክ ቀደም ሲል እቅዱን አሳዛኝ በማለት የጠራው ቢሆንም አሁን የሰጠው አስተያየት ግን የመንግስት ኃላፊነቱን ከለቀቀ በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባቱን የሚያመላክት ነው ተብሏል። ፕሬዚዳንት ትራምፕ ግዙፉ ቆንጆ ህግ ብለው የሚጠሩት ይህ አዋጅ መንግስታቸው ያለበትን የበጀት ጉድለት በሚቀጥለው ዓመት ወደ 600 ቢሊዮን ዶላር ከፍ እንደሚያደርገውም ተገምቷል። ኤለን መስክ ማክሰኞ ዕለት ባጋራው ጽሑፍ ላይ አሳፋሪ ከፍተኛ የመንግስት ወጪን ለመሸፈን የወጣ ህግ ቀደም ሲል ያለውን ግዙፍ የበጀት ጉድለት ወደ 2.3 ትሪሊዮን ዶላር በከፍተኛ ሁኔታ ያሳድጋል፣ እንዲሁም የአሜሪካ ዜጎችን በሚያስደነግጥ አስተማማኝ ባልሆነ ዕዳም ይጫናቸዋል ሲል ህጉን ተችቶታል። ህጉ በ2017 በመጀመሪያው የትራምፕ አስተዳደር ጊዜም የጸደቀውንና በቅርቡ የሚጠናቀቀውን የግብር ቅነሳና ለመከላከያ ውጪ የሚመደበውን የገንዘብ መጠን ለማራዘም ያስችላል ተብሏል። ከዚህ በተጨማሪም አስተዳደሩ ህጋዊ ሰነድ የሌላቸውን ስደተኞችን በጅምላ ለማባረር የገንዘብ ድጋፍ ለማድረግም ያስችላል ተብሏል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።